የሰማንያ አሐዱ ነው ወይንስ አሁን ቶፒኩ ትንሽ ክሊር እንዲሆንልኝ ነው። ሲጀመር 80 አሐዱና 66 ከቃላት አንጻር ነው ከምን አንጻር እንደሆነ አልገባኝም። ውይይቱ ነው ወይንስ የኢትዮጵያ ኦርቶዶክስ ተዋሕዶ የ2000 እትም መጽሐፍ ቅዱስና የፕሮቴስታንቱ አዲሱ መደበኛ ትርጉምን እናወዳድረው ነው? እነዚህ ሁለቱም ክሊር ያልሆኑ ነገሮች ናቸው። እኔ በሁለቱ ርዕሶች ላይ መወያየት እንችላለን ብዬ አምናለሁ። በሁለቱ ርዕሶች ላይ ሞር ኢንተርሴሽን ኦፍ ሴንትስ አንተ ኢንቮኬሽን ኦፍ ሴንትስ ወይንም ወደ ቅዱሳን መጸለይ ከማለት በፊት ቅዱሳን ያማልዳሉ የሚለው ቶፒክ ይቀድማል። ቅዱሳን ያማልዳሉ ወይስ አያማልዱ በሚለው ምክንያቱም ቀጥታ ወደ ቅዱሳን ለእኛ ይጸልያሉ አይጸልዩም ወደ እነሱ መጸለይ የሚለው ቶፒክ ከምን በኋላ መምጣት ያለበት ነው ማለት ነው። ቅዱሳን ያማልዳሉ አያማልዱም። አማን አስቀድማ አንተ በቅዱሳን ምልጃ አምነህ ነው ወይ ወደ ኢንቮኬሽን ኦፍ ሴንትስ የውይይት ጥሪ ጋበዝከኝ? አስቀድመ ኢንተርሴሽን ኦፍ ሴንትስ የሚለውን አምነህ ነው ወይ? ቅዱሳን ያምናሉ የሚለውን ነገር ተቀብለህ ነው ወይ? ኦኬ፣ እንደዛ ከሆነ ኦኬ ዲቤቱን ማድረግ እንችላለን። እንደዛ ካልሆነ ግን ከዛ በፊት ቅዱሳን ያማልዳሉ የሚለው ነገር ይቀድማል። ከዛ ቀጥሎ የክርስቶስ አለ ሶለስ ክርስቶስ፣ እሱ ላይ መወያየት እንችላለን። ከዛ በኋላ እንግዲህ ቬኔሬሽን ኦፍ አይከን ቬኔሬሽን ወይም ደግሞ ይሄ ለቅዱሳት ስዕላት የሚሰጠው ክብር ከዛ ጋር ተያይዞ እሱ ያን ያህል ነሰሰርሊ ለውይይት መቅረብ ያለበት ርዕስም አይደለም። ቱ ቢ ኦነስት ከአይኮኖግራፊ ጋር ተያይዞ ወይም ከቅዱሳት ስዕላት ጋር ተያይዞ ያን ያህል ለውይይትም መቅረብ ያለበት ርዕስ ነው ብዬ አላምንም። ሞር ያወያያሉ፣ ሞር ያነጋግራሉ፣ ሞር ሀሳብ ያሰጣሉ ብዬ የማስባቸው አንደኛው ሶለስ ክርስቶስ ኦፍኮርስ ያስወራል። ከዛ ደግሞ ኢንተርሴሽን ኦፍ ሴንትስ እኔ ርዕሱን ትንሽ ሞዲፋይ አድርጌው ኢንቮኬሽን ኦፍ ሴንትስ ወደ ቅዱሳን መጸለይ ከሚለው ቀድሞ ኢንተርሴሽን ኦፍ ሴንትስ ወይም ደግሞ የቅዱሳን ምልጃ ላይ እንደው የምንወያይ በጣም ደስ ይለኛል። የቅዱሳን ምልጃ በመጽሐፍ ቅዱስ እንዲሁም በአባቶች የቅዱሳን ምልጃ በመጽሐፍ ቅዱስ ከታሪክ አንጻር ከመጽሐፍ ቅዱስ አንጻር ብንወያይ ብዙ ጊዜ እንግዲህ ቅዱሳን ያማልዳሉ ማርያም ተማለለች አታማልድም የሚል በጣም በቃ ጉንጭ አልፋ ክርክር ተመልክተናል አይደል? ለዚህ ሚዲያ ላይ በጣም ጉንጭ አልፋ ክርክር፣ አሰልቺ ክርክር ተመልክተናል። እስኪ በቃ እንቋቅ እስኪለን ድረስ እና እሱ በሱ እንወያይ። ብዙ ጊዜ መንገድ ላይ እናንተ አማልዱም ተመዳላችሁ ምናምን የሚል ነገር ስለምታበዙ የቅዱሳን ምልጃ ከጨረስን በኋላ ኢንቮኬሽን ኦፍ ሴንትስ ላይ ደግሞ እንሄዳለን። ወደ እነሱ ኢንቮክ ማድረግ ወደ ቅዱሳን ኢንቮክ ማድረግ ወደሚለው ኢንተርሴሽኑን ከጨረስን በኋላ ብንሄድ የተሻለ ነው ብዬ ሞራ አስባለሁ። በቤተክርስቲያን አባቶች እንዲሁም በመጽሐፍ ቅዱስ ሶለስ ክርስቶስንም ሆነ ኢንተርሴሽን ኦፍ ሴንትስን በቀደሙት የቤተክርስቲያን አባቶች ትምህርት እንዲሁም ደግሞ በመጽሐፍ ቅዱስ መወያየት እንደምንችል ኮዱ ነግርህ እችላለሁ። በእነዚህ ላይ ኤኒታይም መወያየት እንችላለን። ተሰከንድ ጋይ ከቃሌ ጋር ነበር። እንግዲህ ከቃሌ ጋር በውስጥ ነው ኢንፎርማል ያወራ ነው። ከምን ስመለስ ከጎንደር ስመለስ ብዬው ነበረ። ጎንደር ነበርኩኝ እኔ ለጥምቀት እና በክርስቶስ ምልጃ ላይ ነበር እንወያይ ምናምን ነገር ሲለኝ የነበረው እሱ በክርስቶስ ምልጃ ላይ እንወያይ የሚወያይ ሰው የለም ምናምን እያለ እኛም ይለምናል አላልንም። ሳይ አንዳንድ ዲቤቶች ኢንፎርማል የሆኑ ዲቤቶች ከነ ዮሐድ ጋር ምናምን ተከናውኑ አይቻለሁ። ኤኒዌይስ ምን ትላላችሁ? በክርስቶስ ምልጃ ዙሪያ ላይ እንወያይ ከወንድማችን ቃሌ ጋር የአገር ጊዜ ተወያየን እኮ አዊሽ ይሄ ውይይት ከአማን ጋር ቢሆን ደስ ይለኝ ነበር። ክርስቶስ ያማልዳል አያማልድም የሚለውም እንዳለ የሚመጡት ውይይቶች ከአማን ካልተወያየናቸው ሰዎች ጋር ቢደረጉ በጣም ደስ ይለኝ ነበር። ከነ አማን ጋር ከነ ኤርሚያስ ጋር ምናምን በቃ እዚህ ሚዲያ ላይ ካላወራናቸው ሰዎች ጋር ቢደረግ ሞር በጣም ደስ ይለኛል። አማን ሻሎም ካልቬኒስት ነው። ስለዚህ የካልቬኒስትን ግራውንድ ይዞ ነው ለእኛ የሚመጣው። በእነሱ በኩል ያለውን እምነቱን ያስረዳናል። ከአማን ሻሎም ጋር ሞር በወያይ በአብዛኞቹ ቶፒክ ላይ በተለይ በእንትኖቹ ዙሪያ በሶላዎቹ ዙሪያ ከእሱ ጋር በወያይ በጣም ደስ ይለኝ ነበር። መጽሐፍ ቅዱስ ብቻ ጸጋ ብቻ በተለይ ጸጋ ብቻ የሚለውን በጣም ግላድ በቃ ጸጋ ብቻ የሚለውን ብንወያይ ከእሱ ጋር በጣም ደስ ይለኛል። ኤኒዌይስ ለወንድማችን አማን የመጀመሪያው ርዕስ ኦልሬዲ ምንም ግልጽ ነው፣ ምንም አሻሚ አይደለም። ሁለተኛውን አርዕስት ኢንቮኬሽን ኦፍ ሴንትስ የሚለውን ወደ ምን ቀይሬው ያለው
ኢንተርሴሽን ኦፍ ሴንትስ ከቃሌ ጋር ብዙዎቻችሁ ደክሟችኋል ይመስለኛል። አሪፍ ነው። ብዙ አልተደባበርንም፣ ግን ብዙዎቻችሁ ሰልችቷችኋል ይመስለኛል። ከእርሱ ጋር የተደረገው ውይይቶች አድክሟችኋል። እንደዛ ከሆነ እረዳችኋለሁ፣ ተረድቻችኋለሁ፣ እረዳችኋለሁ። ሀሳብ አላችሁ በኮሜንታን ሀሳባችሁ አይ ነው ከቃሌ ጋር ብዙ እሱ ብቻ የፕሮቴስታንት ተወያይ ያለ ይመስል ብዙዎቻችን ተወያይናል። አዲስ ፊት ምናምን ማየት ናፍቋቸዋል። አይ ነው አዲስ ፊት ማየት ናፍቋቸዋል። ጸጋው በእምነት ያድናል። ሰላም፣ ማን ነው ስምህ? እግዚአብሔር ይመስገን። እስኪ ድምፅን ከፍ አድርጎ። ተኝተህ ነው እንዴ የገባው? አይ በዚህ ሰዓት ምን እሰራለሁ? ያው መተኛት እንኳን አላንቀላፋም። ጸሎት አታደርግም? በዚህ ሰዓት ለምን ትተኛለህ? አጸልይ። ጸሎት እኮ የእያንዳንዱ ሰው የሚሰሩ ጊዜና እንዳዘዘ ምን አልክ? ከየት ቤተ እምነት ነው የመጣው? ከየት ቤተ እምነት ነው የመጣው? ከየት ቤተ እምነት ነው? የት ነው ህብረት የምታደርገው? ከቃል ሕይወት ነው የመጣው። ጸጋው በእምነት ያድናል ስትል ምን እያልክ ነው? ጸጋው የእግዚአብሔርን ጸጋ በእምነት ማለት ስታምነው ትድናለህ። ጥቅሱን ነገር የቱ ጋር እንደዛ የሚለው ጥቅሱን ነገር የቱ ጋር እንደዛ የሚለው የለም እያልክ ነው ወይስ አለና? ደክሞ ያደክመኛል ጋይስ። ሲጀመር እኔ ምላሽ ለመስጠት ነው የገባሁት እና ምላችሁ ነው ጆርዳን ቤሩት ያላችሁ ሰዎች አዋሪም በውስጥ እሺ። ለአማን ሻሎም እንግዲህ መልእክቴን ታደርሱለታላችሁ ብዬ ተስፋ አደርጋለሁ። ለአማን ሻሎም መልእክቴን ታደርሱለታላችሁ ብዬ ተስፋ አደርጋለሁ። እግዚአብሔር አምላክ ከረዳን ዲቤቱን እናደርጋለን። መልስ መስጠት በቪዲዮ መልስ መስጠት ያልቻልኩት በጣም በተከታታይ ውጥረት ውስጥ ከመግባት የተነሳ እና ገና ለገና ቪዲዮ ስራሉ ብዬ በቆየው ቁጥር ከዚህ በላይ የተንዛዛ እንዲመጣ ስላልፈለኩኝ ነው። ኦኬ ከዚህ በላይ የተንዛዛ እንዲመጣ ስላልፈለኩኝ ነው ይሄንን ያደረኩት እና ፕሊስ አድርሱልኝ እንዲወያየኝ ማለት ነው። ባቀረበው ነገር ላይ ሪፎርም ያደረኩት ነገር አለ። በተስማማው ነገር ላይ እንገባለን። እግዚአብሔር የተመሰገነ ይሁን። አይኔ በጣም ቀልቷል። 600,000 ገብተናል። ቪዲዮዎቼን ኮፒ ሊንክ ታብ ሼር አድርጉልኝ። በልቤ ከተማ ተመላለስበት፣ ይርጋል ሕይወቴ አንተ ስታልፍበት፣ አንተ ስታልፍበት። ወደ እልፍኝ ግባ እረፍ በምንጣፌ፣ እንዳመልክ ጌታን ባይን አርግፌ፣ ባይን አርግፌ። በልቤ ከተማ ተመላለስበት፣ ይረጋል ሕይወቴ አንተ ስታልፍበት፣ አንተ ስታልፍበት። ወደ እልፍኝ ግባ እረፍ በምንጣፌ፣ እንዳመልክ ጌታን ባይን አርግፌ፣ ባይን አርግፌ። ባለጸጋ ስትሆን ድሆች ከበውሃል፣ ለንግስና ዙፋን አህያን መርጠሃል።
አጀብ አትፈልግም አውቃለሁ ጌታ ብቻህን ነበረ ደጅን ስትመጣ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስ በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ድንግዝግዝ ኑሮዬ በምራቅ ይብራ ጨለማ ይዝህም አንተ ስትሰራ ማሩኝ ያሉ እጆች ሲያጨበጭቡልህ ሰምቼ አልቀረሁም በብርሃን አየሁ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስ በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ከያዕቆብ ጉድጓድ በቀዳም አብዝቼ ዛሬም በጥማት ነኝ ከቶ መች ረክቼ የሕይወት ውሃ ምንጭ ነፍሴን የምትመልስ በበረሃው ልቤ ለዘላለም ፍሰስ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስ በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ማዕበል ሕይወቴ ግራ ቀኝ የሚለው እንደምን ይረጋል ጌታዬ ሳታዘው ተራመድ በልቤ በሞገስ በግርማ ኢየሱስ ነህ አንተ የመስኪኑ ማማ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስ። ዝማሬያችን ይቀበልልን። ለደርሻ ቴንኪ ሚዩት ነህ ዝማሬ መላእክት ያሰማልን። ብስሬ እናመሰግናለን። ይሆኔም ወደ ቲክቶኩ ለመመለስ እየሞከርኩኝ ነው ከረጅም ጊዜ መጥፋት በኋላ። እውነቱን ለመናገር እንደ ድሮ ውይይቶችን ዲቤቶችን ማድረግ ላይ ትኩረት ማድረግ እፈልጋለሁ። እውነቱን ለመናገር እና እግዚአብሔር ቢረዳኝ በደንብ ላይቭ እየገባው አካውንቴንም እናንተንም ማገልገል እፈልጋለሁ። አይኔ በጣም ቀልቷል። የሚገርም በጣም እያቃጠለኝ የተቀመጥኩት እና ገብቼ እንትን ማለት ስላለብኝ ነው። አመሰግናለሁ። አቤኒሻ የምትለው ነገር አለ? የለም መሰለኝ።
ሰላም ደሩኝ። እሺ ትንሽ ረፍት አድርጌ ምናምን መለሳለሁ። ሰሞኑን በደምብ ዲቤትም እናደርጋለን። እንግዲህ አማን ውይይቱን ከተቀበለ እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑልኝ። ቻው። ልደት ደህና ደሩ።